የእናንተ ነብይ በመጠጡት መጠጥ ላይ ዝንብ ካረፈበት ወደ ውስጥ ከታቸው አውጡትና ጠጡት ብሎ አዟል። እንዴት ነብያችሁ ይሄን ያዛል ይላሉ። በመጀመሪያ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብለው አላዘዙንም። በመንጠጣበት መጠጥ ውስጥ ዝንብ ካረፈ ወደ ውስጥ ከታቸው አውጡትና ጠጡት የሚል ሐዲስ የለም። ጥያቄ ማንሳት ከተፈለገ ሐዲሱን በትክክል ማቅረብ ነው እንጂ ከዛ ጥያቄ ማቅረብ እንጂ ለማምታታት እንዲመች ብሎ ቅመም መጨመር ምን ያደርጋል? ሐዲሱ የሚለው إذا وقع الذباب في شراب أحدكم ባንዳችሁ መጠጥ ላይ ዝንብ ካረፈ ይላል። ወተትም ይሁን ውሃ ምንድነው የታዘዝነው? ከዚህ በኋላ فليغمزه ወደ ውስጥ ይንከረው ثم لينزعه ከዛም ያውጣው አሉ። ثم ليشربه አሉ። ይጠጣዋሉ አላሉ። እቺ ምንድነች? ትችትን ለማቅረብ እንደ ቅመም የተጨመረች ነች። የታዘዝነው ወደ ውስጥ ከተተው ከዚያም አውጣው ነው። ጠጣው አልተባልክም እንዴ? ለማልጠጣው ነገር ታራ ከትቼ ለምንድነው ማውጣት ያስፈልገው ብትልስ እዛው ሐዲሱ ላይ ተነግሯል። ይሄን ዝንብ በአንደኛው ክንፉ ላይ በሽታ አለበት። አንተ ወደ ውስጥ ስትከተው ሌላኛው ክንፉ ምን ያደርገዋል? አብሮ ይገባል። ያኛው ክንፉ ደግሞ በሽታውን የሚያጠፋ መድኃኒት ተሸክመዋል። ይሄ ነው ማዕናው። ከዛ በኋላስ ከፈለክ ትጠጣዋለህ፣ ካልፈለክ ትተዋለህ። መጠጣትና አለመጠጣቱ ባንተ ምርጫ ነው የተተወው። የታዘዝከው ግን ክንፉን ወደ ውስጥ መክተትና በሽታውን ምንድነው ማርከስ ነው። فإنه يتقي أحد جناحيه መርዝ የተሸከመውን አንደኛውን ክንፉን ተጠንቅቆ ስለሚያሳርፍ አንተ ስትከተው ያረክሰዋል። ተግባባ? የመጠጣት ያለ መጠጣቱ ጉዳይ ግን ከእምነት ጋር የተገናኘ ሳይሆን ከራስህ ሞራል ነው። እኔም እኮ ቢሆን አንተ ውሃ እየጠጣህ መጥቼ ምራቄን ብተፋበት ያን ውሃ ቀጥለህ ትጠጣዋለህ? ለምንድነው የማትጠጣው? ምራቄ መርዝ ነው እንዴ? እኔ ስለሚገድል ነው አይደለም። ለስሜት ጥሩ ስሜት አይሰማህማ። ነገር ግን መርዝ ነው ብለህና አይደለም። ያንን ከቶ ማውጣቱን ማመን ከኛ ይጠበቅብናል። እንደረከሰም እናምናለን። በሽታው ከፈለግን እንጠጣለን፣ ካልፈለግን እንተዋለን። ያልታዘዝነውን ስሩ ተብሏል ብሎ ማቅረብ ለምን አስፈለገ? ዋና የተፈለገው ሐዲሱ ላይ ስለዛ ጉዳይ ሊነገረን ነው። አሁን ምንድነው ሳይንስ ይመጣና ይላቸዋል። አንድም ሳይንቲስት ይሄንን አላረጋገጠም እስካሁን ይላሉ። እውነት እነሱ እንደሚሉት ያረጋገጠ ሳይንቲስት የለም እንኳን ብንል ታራ አልተረጋገጠም ማለት የለም ማለት ነው። በሳይንሱ ዓለም ለአንድ በሽታ መድኃኒት አልተገኘም ማለት ያ በሽታ መድኃኒት የለውም ማለት አይደለም። የጊዜና የቦታ ጉዳይ ነው። ትላንት በሽታ መድኃኒት ያልተገኘላቸው በሽታዎች ዛሬ መድኃኒታቸው የተገኙ ብዙ የሉም? እጅግ ብዙ አሉ። በአንድ ሀገር ላይ ያለ መድኃኒቱ የለም ተብሎ በሌላ ሀገር ላይ ግን ለዛ በሽታ መድኃኒቱ ያለው የለም። ለምንድነው ሲታመሙ ኢትዮጵያ ላይ ትተው ታይላንድና ህንድ የሚሄዱት? አየሩ እዛ ጥሩ ነው ተብሎ ነው ወይስ ለመዝናናት ነው? እዚህ መድኃኒቱ ካልገባ ወይ በሕክምናው ላይ በቂ ባለሙያተኛ ከሌለ እዛ ሀገር አለ ከተባለ ሰው እዛ ሄዶ ሊታከም ነው። በሆነ ቦታ ያለ መድኃኒት በሌላ ቦታ ላይኖር ይችላል። በሆነ ወቅት ያልተገለጸ ነገር በሆነ ወቅት ሊገለጽ ይችላል። ረሱላህ ሰለላሁ ዐለይሂ ወሰለም ማ አንዘለላሁ ዳአን ኢላ አንዘለ ለሁ ደዋአን ያሉት ምንም በሽታ ወደዚህ ምድር ጌታችን አላወረደም በምትኩ መድኃኒትን ቢያወርድለት እንጂ። ነገር ግን ዓሊመሁ መን ዓሊመህ ያወቀ ያውቀዋል፣ ወጀሂለሁ መን ጀሂለህ የሳተ ይስተዋል። የጊዜ የቦታ ጉዳይ ሆኖ እንጂ ስላልተረጋገጠ አይደለም። እውነት እናንተ እንደምትሉት ነው አሁን የምንለው ኢንፎርሜሽን ስለሌለን እንጂ ያ ኢንፎርሜሽን ባይኖረንም ስለ ዝንቧ ሳይንስ አረጋገጠም አላረጋገጠም እሳቸው የተናገሩት ትክክል ነው። እናምናለን፣ እንተገብራለን። መጠጣት አለመጠጣት ባንተ ፍቃድ ውስጥ የተመሰረተ ነው። ጠጣ ብሎ ያዘዘ የለም፣ ድፋ ብሎም እንደዚሁ ያዘዘ የለም። ብትጠጣው መብት ነው፣ ብትተወው መብትህ ነውና